የ3000 ሜትር መሰናክል ኢትዮጵያ በዓለም አቀፍ ደረጃ ትልቅ ስም ካተረፈችባቸው ርቀቶች መካከል አንዱ ነው። ይህ ርቀት ኢትዮጵያውያን አትሌቶች በኦሎምፒክና በዓለም ሻምፒዮና እንዲሁም በቱርና በዳይመንድ ሊግ ውድድሮች የተሻለ ውጤት የሚያስመዘግቡበት ዘርፍም ነው። ርቀቱ ከዚህ በፊት የኬንያውያን የባህል ስፖርት እስከ መባል ደረጃ ቢደርስም በተለይ ከቶኪዮ ኦሎምፒክ በኋላ ይህ የኬንያውያን የበላይነት ቀርቶ ነበር ይላሉ ውጤታማው የመሰናክል አሰልጣኝ ንጉሴ ጌቻሞ ከኢቲቪ ጋር በነበራቸው ቆይታ። የተተወ የውድድር ዘርፍ ነበር ወይም የስልጠና ዘርፍ ነበር። አሁን ያው ከቅርብ ጊዜ ወዲህ ያው በተለይ እስከ ኦሎምፒክ ብር ሜዳሊያ ድረስ በወንዶችም ያው ሴቶች ጋር ድሮም የለመድናት ነገር አለች። መጀመሪያ ላይ የዓለም ሻምፒዮናም ሻምበል እሸቱ የነበሩ ታሪኮች አሉና ከዛ ትንንሽ ተስፋዎችን ይዘን አራያዎችን በመከተል የተወሰነች ጨላንጭል ተስፋ ይዘን መንቀሳቀስ የጀመርንበት ሁኔታ ነበር። ያ ተስፋ ደግሞ ለሌሎቹም ትልቅ ሞራል ሆኖ እንደ ሀገር በጣም ብዙ በርካታ የሆኑ አትሌቶች በጣም ጥሩ የሚባል ሰዓት በመሮጥ ለዓለም ሻምፒዮና ለኦሎምፒክ ሚኒማ አሟልተው ማሟላት ብቻ ሳይሆን በትልልቅ ውድድሮች ላይ በግልም ይሁን በአገር ውክልና ውድድሮች ላይ አገራቸውን ወክለው ጥሩ ተፎካካሪ ሆነው ጥሩ ውጤታማ የሆኑበት ርቀት መሆኑ ያው የቅርብ ጊዜ ትዝታችን ነው። አሰልጣኝ ንጉሴ አክለውም በወንዶች የርቀቱ ክብረ ወሰን በኢትዮጵያዊ እጅ ቢገኝም የታየው ተስፋ መልሶ እየጠፋ መሆኑን ያነሳሉ። ትዝ ይለኛል ቶኪዮ ኦሎምፒክ አካባቢ ነው ብር ሜዳሊያም ያገኘንበት፣ ለዛውም የዓለም ሪከርድ ሁሉ የሰበርንበት ነው። እንደውም እሱም እንዳረሳ በዚሁ አጋጣሚ ያ ማለት 752 የተሮጠበትን ኢቨንት ዛሬ እኛ እንደ ሌላ ችግር ማውራት የሌለብን ነው። ከዛ ትንሽ ወርደናል፣ ትንሽ ዝቅ ብለናል ብዬ አስባለሁ። የተገኘውን ወርቃማ ዕድል ይዞ ከማስቀጠል አንጻር ትኩረት አለመስጠትና ለመሰናክል ስፖርት በቂ ቁሳቁስ አለመኖር ውጤቱ በወጥነት እንዳይታይ እንቅፋትም ሆኗል። ከዓለም ሪከርድ ባለቤት ሆነን አሁን በቅርቡ ምናልባት ያው እኔም የውጤቱ ተቋዳሽ ነኝ ብዬ አስባለሁ። ቶኪዮ ላይ ባለፈው በቅርቡ ዓለም ሻምፒዮና ላይ ነሐስ ሜዳሊያ አግኝተናል በሲምቦ አለማየሁ በሴቶች። በቂም የሆነ እውቅናም ያልተሰጠን ኢቨንት ስለሆነ ረስተነዋል። እኛም ያው አንዳንዴ ትኩረት ማነሱ አንዱ ምክንያት ይሄ ነው። የሆነ ቦታ ላይ የሆነ ውጤት ስታመጣ ተገቢ የሆነ እውቅና ካልተሰጠህም ተገቢ የሆነ ጥቅም የማታገኝ ከሆነ ለጽድቅ አይደለም የምትሰራውና ያው ቦታውን የመልቀቅና ውጤቶች የመውረድ ነገር አንዱ ምክንያት ነው ብዬ መናገር እችላለሁ። ሚዲያ ላይ እንደምናወራው አይደለም፣ ብዙ ነገሮች ትኩረት ያንሳል። ብዙዎች ልጆች አትሌቶችና አሰልጣኞች በግላቸው ብዙ ይጥራሉ፣ ክለቦች ይጥራሉ። አትሌቲክስ እንደ አትሌቲክስ ያው ቦታ ያንሰናል። አሁንም ከሌሎች ስፖርቶች አንጻር አሁንም አይበቃንም ነው። በጣም ብዙ የልማት ስራዎች አዲስ አበባ ላይ የምናያቸው ትልቅ ለውጦች አሉ። አሁንም ግን ለአትሌቲክስ ዝግጅት እንዳጠቃላይ በቂ የሆነ ቦታ የለንም እያልኩ ነው የምናገረው። ትራክም ቢሆን ትራክ ሲገኝ እኔ አሉኝ አሁን 3000 መሰናክል ዛሬም እንዳያቸው ሴቶች አሉኝ። ሲምቦ ምረፍት ላይ ስለሆነች ነው። ወንዶችም አለ በጣም ጠንካራ የሆኑ ወንድ ወጣት አትሌቶች አሉኝ። መሰናክል ራሱ የቻለ ሌላ ተጨማሪ የሚፈልጋቸው ነገሮች እነዚያ ነገሮችን ለማግኘት እብን አሁን በተፈቀደልን አዲስ አበባ ስቴዲየም ተፈቅዶልን ትሬኒንግ እንሰራለን። ግን በዛ ሁሉ መሀል ላይ መሰናክልን ለማሰራት ትቸገራለህ። ትራክን ብታገኝ ትራክ ማግኘት ለመሰናክል ጋራንቲ አይሆንም። እንደ ሀገር በቂ የትራክ ውድድር አለመኖር ዘርፉ እየተዳከመ ስለመምጣቱ ማሳያ ነው። በተለይ የጎዳና ውድድሮች ተጽዕኖ ያሳድራሉ። ጎዳና ውድድሮች አያስፈልጉንም እያልኩ አይደለም። አሁን ጥሩ ነው። እንደ ሀገርም በአገር አቀፍ ደረጃ አይታው ከሆነ በጣም ትልልቅ ቁጥር ያላቸው ውድድሮች እያየን ነው። እነዚያ ውድድሮች ግን ታዝበው ከሆነ የጎዳና ውድድሮች ናቸው። 10 ኪሎ ሜትር ባለፈው ከትናንት ወዲያ እሁድ የተደረገው ባህር ዳር ነው። መቀሌም የነበረው 10 ኪሎ ሜትር ጎዳና ነው። አሁን መሰናክልም ብቻ አይደለም፣ ሌሎቹንም የትራክ ውድድሮች ላይ የትኩረት ማነስ ይታያልና ጥቅም የሚገኝበት ነው። ልጆቹ ወደዛ ወደ ጥቅምና ብዙ ውድድር የሚያገኙበት ቦታ ላይ ሙቭ ያደርጋሉ። አንደኛው ከጥቅምም አንጻር ነው ብዬ አስባለሁ። በዋናነት ግን የብሔራዊ ቡድን ስሜት እየጠፋ መምጣቱ 3000 ሜትር መሰናክልን ጨምሮ በአትሌቲክሱ የውጤት መዋዠቅ እንዲመጣ ምክንያት መሆኑን ነው አሰልጣኝ ንጉሴ ጌቻሞ የሚያነሱት። 5000 10000 እንዳየነው ነው። በተለይ አክራ ነበርኩኝና የአፍሪካ ሻምፒዮና ላይ 5000 እና 10000 ላይ ወርቅ አላመጣንም በወንድም በሴትም which is በጣም ብዙ የሚያሳይ ነገር አለና 3000 እንደዛው። አሁን 3000 መሰናክል ላይ አይተው ከሆነ አክራ ላይ ጥሩ ልጆች ነበሩን። አንድ ያሸነፈው ልጅ በጣም ተስፋ ያለው ልጅ ነው። አሁን ስጋት አለኝ። ይሄም ልጅ እዚህ ጋር ይቆያል ወይ? በቃ የግል ስጋቴ ነው። እዚህ ጋርም እንደ አንድ አገር ይህንን የሚመራና የሚመለከተው አካል ራሳችንን ጨምሮ በዚህ ቦታ ላይ ትኩረት ካልሰጠን እንደዚሁ የሚፈሩ ልጆች የሚያዩት ነገር ስለሌለ ወደ ሌላ ቦታ ወይም ወደ ሌላ ኢቨንት የመሻገር እድል ይኖራልና በጣም የተመረጡ ተስፋ ያላቸው አትሌቶች በተመረጡና ተስፋ ባላቸው ባለሙያዎች ታግዘው አንድ ላይ ሰርተው ለረጅም ጊዜ ተዘጋጅተው እንደ አገርን የሚወክሉበት እድል ካልተመቻቸ በስተቀር ከዚህም ልንወርድ የሚችልበት እድል ይኖራል ብዬ አስባለሁና እንደ አገር ግን በየኢቨንቱ በኢቨንት ስፔሲፊክ የሆነ ግሩፕ ኖሮ አንድ ላይ ቲሞች ተዋቅረው ቢሰሩ
ከተውጣጣ ቲም ጋር የተሻለ እንደ ሀገርም የተሻሉ አትሌቶች አሉ፣ የተሻሉ ባለሙያዎች አሰልጣኞች አሉ።